ሞታል የሚል አንድ ማስረጃ ብቻ ማምጣት ይችላል? ብዙ አይደለም የምጠይቃችሁ፣ አንድ ብቻ። ወይንስ እንዲሁ በጭፍን አልተሰቀለም በሚል መፈክር አንዲት መረጃ ማምጣት በማችሉት ተመልሶ ይመጣል፣ ሚስት ያገባል፣ ልጅ ይወልዳል፣ 40 ዓመት ይቆያል፣ ጊዜ ያስቀራል የሚል መፈክር ነው ያላችሁ? ወይንስ ተመልሶ ይመጣል፣ ከዛ ይሞታል፣ ልጅ ያገባና እንደዚህ ደጃልን ይገላል የሚል አንድ ማስረጃ? ብዙ አይደለም የምጠይቃችሁ፣ አንድ ማስረጃ ማምጣት ትችላላችሁ? አንዲት ማስረጃ ብቻ እኮ ነው ያልኳችሁ፣ አንዲት ብቻ። አላህስ ቁርአን ለመጫወት ነው ወይ 600 ዓመት ሙሉ ኢሳ እንደተሰቀለ እንዳልተሰቀለ ሳይናገር ዝም ብሎ ከ600 ዓመት በኋላ የተናገረው? 600 ዓመት ሙሉ ሰዎች ኢሳ ተሰቅሏል ብለው እንዲያምኑ ያማድረጉ አላህ ፌር ነው ወይ ይህን ማድረጉ? ቁርአናችሁ ላይ ደግሞ ይወዛገባሉ በኢሳ ስዕለት ብዙዎች ጥርጣሬን ከመከተል እንጂ እውቀት የላቸውም ይላል። ጥርጣሬን እየተከተላችሁ ያላችሁ እናንተ አይደላችሁም ወይ? አንዱ ከሰቃዩ አንዱ ነው የተገደለው ይላል። ሌላኛው ኖ ጠላቶቹ ናቸው፣ ሌላኛው ደቀ መዝሙርቶቹ ናቸው፣ ሌላኛው ሌላ ኢሳ ራሱ ተሰቅሏል ይላሉ። ማን ነው የተሰቀለው? በኢሳ ቦታስ ማን ነው የተሰቀለው? ይህንን መመለስ ትችላላችሁ ወይ ሙስሊሞች? ይህንን መመለስ የምትችሉት አለ ወይ? ቢኒ እንኳን ደህና መጣህ። አይ ቲንክ ክርስቲያን ኔትወርክ እያስቸገረ መሰለኝ። ሪፖርት መሰለኝ 2 እንትን ሰጥቶኛል። ማርኒንግ ካሜራህን ሞት ከስር ላሉት አይሰማም። አሁን ያንተ አይሰማም? ያንተ ነው የኔ ነው የክርስቲያን? አይ የክርስቲያን ነው። የኔ ይሰማችኋል? ታች ያላችሁ ያንተ ትሰማለህ። የክርስቲያን መሰለኝ አይሰማም። አሁን ይሰማል? እስቲ ክርስቲያን አሁን ይሰማል እያሉ ነው። እስቲ የክርስቲያን አይሰማም ይላሉ። እስቲ ክርስቲያን ይሰማችኋል? አሁን ይሰማል? አሁን ደግሞ ካሜራው ትክክል ነው። አሁን ይሰማል ይመስለኛል። ኦኬ ካሜራውን ስታበራ መሰለኝ የማይሰማው እንትን የሚለው። እስኪ ትንሽ ልጠብቀውና ያ ምንድን ነው እሱ ችግሩ? ይሄኛው ቤት ቤቱ ችግር ነው። ቤቱ ያው እንደ ሽሪንክ ኤክስፓንድ ነው የሚያደርገው፣ አልተወም በሽታው እንጂ ሌላ የተለየ ነገር ያለው አይመስለኝም። እንትን ሰጥቶኛል፣ ዋርኒንግ ሰጥቶኛል፣ 2 እንትን ሰጥቶኛል። አፒል ኢምፕሮጋስ አፒል አድርገዋል፣ አልመለሰልህም? አልመለሰም። 2 ሰጥቶኛል፣ 2ቱንም አልመለሰም። ቀጥልሽ። እሺ ከስቅለት ጋር በተያያዘ እንግዲህ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ ነው እስልምና አልሞተም አልተሰቀለም የሚለውን ትምህርት ይዞ የመጣው ማለት ነው። እሱንም ደግሞ ታንጀብል የሆነ ኤቪደንስ የላቸውም፣ ማለትም ተጨባጭ የሆነ ኤቪደንስ የላቸውም። አንዲት የቁርአን አንቀጽ አለች፣ እሷ ላይ መሰረት አድርገው ነው ሙስሊሞች አልሞተም አልተሰቀለም የሚሉት። እንግዲህ ቁርአን ግልጽና የተብራራ ነው ብለው ይናገራሉ። ነገር ግን ስለ ኢሳ ስቅለት ዲቴል የሚናገረው ነገር የለም። አይደለም ዲቴል 3-4 አንቀጽ እንኳን ስለ ኢሳ መሰቀልና አለመሰቀል ቁርአን አይናገርም። ስለዚህ ይሄ እንደዚህ ባለበት ሁኔታ ቀደምት ነቢያቶች ከዛ በኋላ ደግሞ ሐዋርያት ያዩትን የዳሰሱትን ክርስቶስ እንደሞተ እንደተሰቀለ፣ ነቢያቶች ደግሞ እንደሚሞት እንደሚሰቀል አስቀድመው ትንቢት ተናግረው ነበር። የትንቢቱ ፍጻሜ ደግሞ እነዚህ ሐዋርያቶች ተመልክተው ነበር። ስለዚህ እነሱ ባስተላለፉልን ዘገባ መሰረት ክርስቶስ አስቀድሞ በነቢያቶች ትምህርት እንደሚሰቀል ተናግረዋል። ሐዋርያቶች ደግሞ ይህንን አይተው አስተላልፈውልናል ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ኤክስተርናል ኤቪደንስ ከውጫዊ ማስረጃ እንኳን ብንሄድ እጅግ በጣም በርካታ ማስረጃዎች ማለት ይቻላል ከአይሁዳውያን መጽሐፍት
የታሪክ መጽሐፍቶች፣ ከሮማውያን የታሪክ መጽሐፍቶች ክርስቶስ እንደተሰቀለ ብዙ የሚያሳዩ መጽሐፍቶች አሉ። እኛ እነሱን እንደ ትምህርት እንደ መማሪያ ባንጠቀምባቸውም ነገር ግን እንደ ውጫዊ መረጃ ወይም ደግሞ ኤክስተርናል ኤቪደንስ በሚባለው ማለት ነው መሰረት ተመርኩዘን ብንመለከት ክርስቶስ እንደተሰቀለ እነዛ አካላት አስተላልፈው ይገኛሉ ማለት ነው። እነዚህ ሁላ ማስረጃዎች ባሉበት ሁኔታ እስልምና ከ610 ዓመት በኋላ መጥቶ አልሞተም አልተሰቀለም ይላል ማለት ነውና እንግዲህ ይሄ ምን እንደሆነ ታውቃላችሁ? 610 ዓመት ሙሉ ኢሳ ይሰቀል አይሰቀል የሚታወቅ ነገር የለም ማለት ነው። እንግዲህ እስልምና ቀደምት አለ ተብለው ያምናሉ። ስለዚህ ይሄ ኢሳ ይሙት አይሙት ይሰቀል አይሰቀል አልታወቀም። ለሙሐመድ መጣና ከ610 ዓመት በኋላ ምን አለው ማለት ነው? አልሞተም ብሎ ነገረው። ይሄ የአጋንንት ትምህርት ነው። ይሄ የሰይጣን ትምህርት ነው። ሰይጣን የክርስቶስን ስቅለት ለመቃወም በሙሐመድ ላይ አድሮ እንዲነገር ያደረገው ትምህርት ነው። ሌላ ምንም አይደለም። ምክንያቱም የክርስቶስን ስቅለት የሚቃወም በሙሉ የአጋንንት የሰይጣን ትምህርት ስለሆነ ማለት ነው። እንደሚታወቀው ሙስሊሞች ደግሞ የአጋንንቶች እህትና ወንድሞች ናቸው። ቅር አይላችሁም? እርግጠኛ ነኝ አይደል? የአጋንንት እህትና ወንድም ስለሆናችሁ እናንተ ደግሞ የአጋንንት ምስክርነት ስለምትቀበሉ የክርስቶስን ስቅለት ደግሞ የሚቃወም አጋንንት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 20 አካባቢ ላይ ብትመለከቱት የክርስቶስን ስቅለት ጴጥሮስ እንግዲህ ከማዘን ከሰውኛ የተነሳ ጌታ ሆይ አይሁንብህ አይደረግብህ ብሏል። ክርስቶስ እሰቀላለሁ ነገር ግን እነሳለሁ በሶስተኛው ቀን ብሎ ሲናገር ሐዋርያቶች እጅግ አዘኑና ከዛ በኋላ ይሄ አይሁንብህ ብሎ ጴጥሮስ ጌታን እንትን ለማለት ሞክሮ ነበረ። ነገር ግን ክርስቶስ ምንድነው ያለው? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና ብሎ ነው የመለሰለት። ስለዚህ የክርስቶስ ስቅለት የሚቃወም በሙሉ ሰይጣን ነው። ግለሰብም ይሁን በግሩፕም የመጡ ይሁኑ በየትኛውም አካላት ክርስቶስ አልተሰቀለም አልሞተም ብለው የሚናገሩ አካላት ካሉ ያ የሰይጣን የአጋንንት ትምህርት እንደሆነ ልንነግራችሁ እንወዳለን። ሙስሊሞች እንዳልኳችሁ ቅር አይላችሁ እናንተ አጋንንት ጋር ህብረት ስላላችሁ ማለት ነው። አይ እኛ ከአጋንንት ጋር ህብረት የለንም ብላችሁ የምታምኑ ከሆነ መግባትም ትችላላችሁ። ነገር ግን ስለ ክርስቶስ ስቅለት የኛ መጽሐፍቶች በግልጽ ያብራራሉ ብላችሁ የምትናገሩም ከሆነ እጅግ በጣም በርካታ ጥያቄዎች እንጠይቃችኋለን። ሜቢ ካሜራ ከከፈተልኝ ባሳያችሁ ደስ ይለኛል። እስኪ ልሞክርና ኦኬ አሁን ከፍቶልሃል። ጥሩ ነው። ኦኬ እሺ ያ ሱራ 4 157ኛው አንቀጽ ላይ አንድ ነገር አለ፣ አንድ የተቀመጠ አለ። እንግዲህ ያ ነው አልሞተም አልተሰቀለም እንዲሉ ያደረጋቸው ማለት ነው ሙስሊሞችና የምር ይሄ አለመሰቀሉን በግልጽ የሚናገር አንቀጽ ነው ወይ ብለን እኛ ቻሌንጅ እናደርጋቸዋለን ሙስሊሞች። በዚህ እጅግ በጣም በርካታ የሙስሊም ኡስታዞች የሙስሊም ሼኮች ለዚህ መልስ ያጡበት ጥቅስ ስለሆነ ማለት ነው። ኦኬ እኛ የአላህን መልእክተኛ የመርየም ልጅ አልመሲሳን ገደልን በማለታቸው ረገምናቸው። እነማንን? አይሁዶችን ማለት ነው። አልገደሉትም አልሰቀሉትም፣ ግን ለእነርሱ ተመሰለ። አሁን እዚህ ጋር ጥያቄያችንን መጀመር እንችላለን። ሀይሩ አሰመድ ማውራት የሚመች ከሆነ መቀጠል ትችላለህ። ሀይሩ አለ ሰመድ ኦኬ። ግን ለእነርሱ ተመሰለ ይላል። ምንድን ነው የተመሰለው? ምንድን ነው የተመሰለው? መመሰል ማለት ራሱ ምን ማለት ነው? አላህም አያውቀው። እቺ ነች ያለችው ዶግማ አድርገው የመሰረቷት እቺ ላይ ነው። እቺ ጥቅስ ስለነች ምንድን ነው የተመሰለው? እንዴት ነው የተመሰለው? ቁርአን ግልጽና የተብራራ ነው ይልሃል። ከዛ ለሁሉ ነገር አብራሪ ነው ይልሃል። ከዛ በኋላ ለሁሉ ነገር አብራሪና ግልጽ የሆነ መጽሐፍ ይልሃል። ምን ቁርአን ደፍሮ መመለስ የሚችላል ታዲያ? ቁርአንን የለም። ተረት ተረት ነው ቁርአን፣ መልስ የለውም ቁርአን። ኡስታዞቻቸው መጽሐፍ ቅዱስን ማጨማለቅ ማቡካት እንጂ ቁርአንን አያስተምሯቸው። ሙስሊሞችን ያጸኗቸው ያቆያቸው በምንድን ነው? እሱ
መጽሐፍ ቅዱስ ላይ ዝም ብሎ ጥያቄ መጠየቅ፣ ማጨማለቅ፣ ማበላሸት፣ በቃ እንደፈለጋቸው በራሳቸው መፈሰር፣ በራሳቸው ዝም ብለው መቀደድ፣ በቃ ከዛ ስድብ እዩ እንዳለ የሆነ ነገር ፖስቱ። እስቲ ምንም እስልምና ማይነካ ነገር ፖስቱ። ኮመንት ላይ መጥተው ይሰድቧቸዋል። ምን አይነት ባለጌ እንደሆኑ ማለት ነው። አምላካችሁ መጥተው ይሰድባሉ። እንደ ሙስሊም ባለጌና ተሳዳቢ በህይወት አይቻላቅም። እንደነሱ ነውረኛ አይቻላቅም። ነውረኞች መጨረሻ ማለት ነው። ከዛ እኛ አንሳደብም፣ እኛ ሃይማኖታችን አይፈቅድም ስድብ ይለዋል። እኛ አላሁ አክበር፣ እኛ ማሻላ ስድብ በእኛ አይፈቀድም ይለዋል። በህይወቴ እንደነሱ ፖለቲካ የሚሰራ እንደነሱ ውሸታም፣ እንደነሱ ተሳዳቢ፣ እንደነሱ ነውረኛ ይቻላል። ማያ ሰው ካለ በደንብ አድርገው ነው የሚጫወቱበት። እና ኡስታዞቻቸው ህዝቡን የታደጉት በምንድን ነው? ቁርአንንና ሀዲስን በማስተማር ሳይሆን መጽሐፍ ቅዱስ ላይ በመቅጠፍ ነው። ክርስቲያኑ ደግሞ እንደ በግ የዋህ ነው፣ ይነዳላቸዋል። ብዙ ጥያቄ መጽሐፍ ቅዱስ ላይ ሲጠይቁት እሱ ስላልመለሰ እሱ ስላላወቀው እነሱ አጨመላልቀው ሲጠይቁት ግራ ስለተጋባው በእነሱ ቁጥጥር ስር ይወድቅላቸዋል። በእነሱ ፖለቲካ ውስጥ ይገባላቸዋል። እስልምናውንም ስለማያውቅ ከዛ እስልምናው በአረብኛ ምናምን ብለው ማይገናኝ ነገር አውርተው ይደልሉታል። በተለይም ሴቶችን። ይሄ ነው በቃ እስልምና ፕሮፓጋንዳና እንትናቸው ይሄ ነው በቃ። ለዘመናት አሁን ክርስቶስ አልተሰቀለም ሲሉ ተመልሶ ይመጣል፣ 40 ዓመት እንደዚህ ያደርጋል፣ ጂዚያ እንትን ይላል፣ ደጃልን ይዋጋል። ዶግማቲክ የሆነ እስቲ አንድ ቁርአን ደግስ የለም፣ አያመጡም አንድ ማስረጃ። አንድ እኮ ነው ያልኳቸው፣ አንድ ማስረጃ ነው። ተረት ነው እንዳለ፣ ውሸት ነው እንዳለ። ክርስቶስ ለመሰቀሉ ከነቢያት ከራሱ ከሐዋርያት ባንች ኦፍ ማስረጃ መስጠት እንችላለን። አንድ መረጃ ከ600 ዓመት ቆይታ በኋላ እሱም ግራ የተጋባ። ከዛ ሙፈሲሮቹን እንዲህ ነው የሚላተሙት በዚህ ጥቅስ። አንዱ ይሁዳን የተሰቀለው ይላል፣ አንዱ ታቴዎስ ነው ይላል፣ አንዱ ራሱ ክርስቶስ ተሰቅሎ ለ3 ሰዓት አልወረደ ይላል፣ አንዱ ደግሞ ተደብቆባቸው እስከ 7 ሰዓት ቆየ ይላል። እስከ 7 ቀን ሶሪ። አንዱ ደግሞ ከሰቃዮቹ አንዱን የተሰቀለው ይላል። ግራ የተጋባ ውዝግብግብ ያለ ማለት ነው። ሊቃውንቶቻቸው ራሱ ማን የተሰቀለው በኢሳ ቦታ እንደዚህ የተወዘጋገበ አስተምሮት ውስጥ ተቀምጦ ኢሳ አልተሰቀለም ዝም ብሎ ይልሃል ማለት ነው። ተረት ተረት። ክፍሉ ግን ምን ይላል? እኛ አላህ መልእክተኛ መርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለ። ማን ነው የገደሉት ሰው? በኢሳ የተመሰለው። እነዚያንም በእርሱ ነገር የተለያዩ ከእርሱ መግደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥ አልገደሉትም። ነንሴንስ። ማንኛውን ነው በሱ ፈንታ የገደሉት? በአንደኛው ጥፋትስ አንደኛው እንዲገደል የተደረገው ለምንድን ነው? ጠበሪን አንብበው እስኪ ክርስቲያን ከቻልክ። ጠበሪ ከዛ የሙስሊሞችን ተረት ተረት እንደዚህ ይነግረናል። የእስልምና ተረት ተረት እንዴት እንደተመሰረተ ይህንን በተመለከተ በነገራችን ላይ እንዴት አይነት ውዝግብግብ ያሉ እንደሆነ ቁርአኑ ግን እዚህ ጋር ምን እንደሚል ብቻ በጣም ፎከስ አድርጋችሁ ተመልከቱ። ምን ይላል መሰላችሁ? እነዚያ በእርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም ማለት። አሁን ይህን የሚለው እነማንን ነው? አይሁዶችን እና እኛን ማለት ነው። ሱራ 3:54ም ስለሚናገር አሁን ማን ነው እውቀት ሳይኖረው በመጠራጠርና በመዘባረቅ ውስጥ የሆነው አካል የትኛው ነው ካልን ራሳቸው ሙስሊሞች ናቸው። አንደኛ ሙሐመድ ራሱ የተሰቀለውን ሰው አያውቀው።
የመጀመሪያው ምንድነው? ሙሐመድ ነብይ ነው ብለው ያምናሉ። ወሂ ነው የሚናገረው ብለው ያምናሉ። ጅብሪል 23 ዓመት በሙሉ አስተምሮት መገለጥ ይዞ እየመጣ ማን እንደተሰቀለ አያውቅም ሙሐመድ። ስለዚህ የእስልምና ኡስታዞች እና ሼኮች ከሙሐመድ ይሻላሉ፣ የተሰቀለውን ያውቃሉ። ቢዘበራርቁም አንዴ ይሁዳ ነው ይላሉ፣ አንዴ ታቲያኖስ ነው ይላሉ፣ አንዴ ደግሞ ከኢሳ ጓደኞች አንዱ ነው ብለው ይናገራሉ። ስለዚህ ሙስሊሞች የሙስሊም ኡስታዞች ከሙሐመድ ከነብያቸው የተሻለ ጭንቅላት እንዳላቸው ከወዲሁ ልንነግራችሁ እንወዳለን ማለት ነው። ኦኬ ከመጀመሪያው ጀምሬ ላንብብላችሁ ሱራ 457ን ተፍሲር አልጠበሪ የሚለውን ማለት ነው። ኦኬ ኦኬ እሺ They did not kill him, nor did they crucify him, but it was made to appear so to them. Meaning, they did not kill Jesus, nor did they crucify him, but it was made to appear so to them. ምንድነው እንግዲህ እሱን በእርግጥ አልገደሉትም፣ ነገር ግን ተመሰለባቸው እንደተገደለ ሆኖ አይነት ነገር ይልና the scholar of interpretation differed regarding the nature of the resemblance that was made to the Jews concerning the Jesus. ስኮላሮች በሙሉ በዚህ የተለያየ ሀሳብ ነው ያላቸው። በኢሳ ማን ነው የተመሰለው የሚለው። እሺ ማን ነው እዚህ ጋር ግራ የተጋባው? ሙስሊሞች ናቸው? አይሁዶች? አይሁዶችማ ክርስቶስን ገድለናል ብለው ያምናሉ። እኛ ነን ግራ የተጋባ ነው። እነሱ እኮ ስኮላሮች የኛ ናቸው። በቃ ጠበሪም የኛ ነው። የሙሐመድ ሳባዎቹ ክርስቲያን ናቸው። እኛ ነን ግራ የተጋባ ነው። እንግዲህ እንደዚህ ግራ ተጋብተናል እያለ ነው ተፍሲር አልጠበሪ ራሱ። ሙስሊሞች ናቸው ግራ የተጋቡት ወይስ አይሁዶችና ክርስቲያኖች? ጥያቄ ምልክት ለራሳቸው ያዙና ምን ይላል? some of them said አንዳንዶች እንደዚህ ይላሉ አለ። አንዳንዶች እንደዚህ ይላሉ when the Jews surrounded him አይሁዶች ኢሳን ሲከቡት and his companion ወይም እንትኖቹንም እነዚህ ደቀ መዝሙሮቹንም they surrounded them and they could not confirm the knowledge of Jesus himself ኢሳንና ሐዋርያቶችን በከበቧቸው ሰዓት ስለ ኢሳ ምንም ዕውቀት አልነበራቸውም አሉ። እነዛ አካባቢዎች አይሁዶች ማለት ነው። because they were all transformed into the image of Jesus ምክንያቱም ሐዋርያቶቹ በሙሉ የኢሳን መልክ ይዘው ነበር። እንግዲህ አንዴ 13 ነው የሚሉ አሉ እንትኖቹ የኢሳ ሐዋርያት 12 ነው የሚሉ አሉ፣ 13 ነው የሚሉ አሉ፣ 15 ነው የሚሉ አሉ፣ 16 ነው የሚሉ አሉ፣ 18 ነው የሚሉ አሉ፣ 19 ነው የሚሉ አሉ፣ 17 ነው የሚሉ አሉ። 17 አንድ አይነት መልክ ነበራቸው አይሁዶች ኢሳን ሊገሉት ሲመጡ ማለት ነው። እሺ ማን የተጋባው ግራ ታውቁ የለ? ሙስሊሞች ነብያቸው ያውቃል አይደል? so it was unclear to those who wanted to kill Jesus ከዛ በኋላ ኢሳን ለመግደል በቃ ግልጽ ሊሆንላቸው አልቻለም። who Jesus was from among them የትኛው ይሁን ከ17 ውስጥ የትኛው ነው ኢሳ የሚለው ሊያውቁት ሊረዱት አልቻሉም ብለው እንግዲህ ሼኮቻቸው እንደዚህ ይናገራሉ። some of those who were in the house with Jesus went out to them and they killed him thinking he was Jesus አንድ ላይ ከኢሳ ጋር የነበረ ሰው ነበረ የሚሉ አሉ። ሌሎቹ ደግሞ ምን ይላሉ? ከኢሳ ጋር የነበሩት አንዱ ወጣና እሱን ደግሞ ገደሉት። ይሄ ደግሞ ሌሎቹ የሙስሊም ቅዠታሞች የሚያብራሩት ማለት ነው። ስኮላሮቻቸው ይቃዣሉ፣ እንደዚህ ነው የሚቃዡት። ሶሪ ግልጽ ነው ካላችሁ ቅዠት አይደለም ካላችሁ ኑና መልሱልን። አሁን መልስ መመለስ ትችላላችሁ። አየቃዠን አይደለም ካላችሁ መመለስ ትችላላችሁ። the one who narrated this even Humayd told us saying ይልና ናሬሽን ያስቀምጣል እዚህ ጋር Jesus came with 17 of his disciples to the house ኢሳ ከ17ቱ ሐዋርያቱ ጋር ወደ ቤቱ መጣ አለ። and they were surrounded ከዛ በኋላ ተከበቡ። when they entered God made them all appear in the image of Jesus ከዛ በኋላ አላህ ሁሉንም ሐዋርያት የኢሳን መልክ እንዲይዙ አደረጋቸው። ከዛ በኋላ ይሁዶቹ መጡና ምን አሉ? they said you have bewitched us አንተ አስደግመብናል አሉት። ኢሳን ማለት አስደግማችሁብን ነው እንደዚህ ሁላችሁ እንዴት ልትመሳሰሉ ቻላችሁ? ተረት ተረት ከየት አምጥተው እንኳን እንደጻፉት አይታወቅም። በነገራችን ላይ አስባል አንተን ሊገሉ ሲመጡ መልክ ለሁሉም ሰጠ። ድራማ አላህ እኮ ጥሩ ድራማ ይሰራል።
የሙስሊሞቹ አለ ጥሩ ድራማ የሚሰራ ተረት ተረት እኮ የሚነግሩን። ኦኬ እሺ ቀጥል። ያ ሙስሊም ኡስታዝና ሼኮች ከሴቶቻቸው በተረፋቸው ሰዓት እንደዚህ አይነት ተረቶችን ነው በመጽሐፍቶቻቸው ላይ የሚጽፉት ማለት ነው። ሰው አስጠግመ አንተ አስጠንቁለህብናል አሉ። አንተ አስጠንቁለህብናል ያሉና ዩ መስት ብሪንግ አውት ጂሰስ ቱ አስ ከእናንተ ውስጥ ኢሳን ልታመጡልን ይገባል። ኦር ዊል ኪል ዩ ኦል አለበለዚያ ሁላችሁንም እንገላችኋለን። ለምን? ኢሳ ስለመሰሉ ሁሉም ኢሳን ስለሚመስሉ ማለት ነው። ወይ ከእናንተ ውስጥ ኢሳን አምጡ ወይ ሁላችሁንም እንገላችኋለን። ይሄ አሁን በእግዚአብሔር ስም ማለት ይሄን ነው እንግዲህ እምነት ብለው የሚከተሉት ሙስሊሞች። ከዛ በኋላ ጂሰስ ሴድ ቱ ሂዝ ኮምፔኒየን ከዛ ኢሳ ለሐዋርያቶቹ ምን አላቸው? ሁ አማንግ ዩ ዊል ባይ ሂዝ ላይፍ ቱዴይ ዊዝ ፓራዳይዝ ማን ነው ከእናንተ ውስጥ ህይወቱን በገነት የሚገዛ አላቸው። ማለትም በሱ ምትክ የሚሰቀልለትን እየጠየቀ ነው። ኢሳ እንግዲህ እየለመነ ነው። ለምንድን ነው ለምንድን ነው እሱ ሌሎቹ እንዲሞቱለት የሚለምነው? የምን ድራማ ነው? ራሱ መሞት አይፈልግም። ኢሳ እስልምናው እባካችሁ ሙቱልኝ ይላል። ሉክ የኛ ክርስቶስ ነፍሱን ስለ ሁሉ ቤዛ የሰጠ የሙስሊሞቹ ኢሳ ደግሞ እንዳይገሉት ሌሎች እንዲሞቱለት የሚፈልግ ነው። የኛ አምላክ የኛ ጌታ በስጋ የተገለጠው ስለ ሁላችን ቤዛ የሆነው በፍቃዱ ነፍሱን ስለ ሁላችን አሳልፎ የሰጠ እሱ ፍቅሩን እንዲገለጸ የሙስሊሞቹ ኢሳ ደግሞ ድራማ ለመስራት ገነት እንድገቡ ለእኔ የሚሞትልኝ ሰው ማን ነው ብሎ ይጠይቃል። ተከታዩን ገነት ትገባለህ የኔም መልክ ያዝና ሞትልኝ። ድራማ ሰርቶ ከዛ አልተገደለም። ቀጥል። ኦኬ እና ማን ነው በእኔ ምትክ ተገሎ ገነት የሚገባ ብሎ ጠየቃቸው ኢሳ። ዋን ኦፍ ዘም ሴድ ከነዛ ውስጥ አንዱ ምን አለ? እኔ አለ። ስሙ በሌሎች የቁርአን ሙፈሲሮች ደግሞ ስሙ ተገልጿል። ስሙን እነግራችኋለሁ ወደ በኋላ። ሰርጌዎስ ይባላል። ሶ ሂ ዌንት አውት ቱ ዘም ኤንድ ሴድ አይ አም ጂሰስ። ከዛ በኋላ ወጣና ያ ሰው እኔ ነኝ ኢሳ አለ። ኤንድ ጋድ ሜድ ሂም አፒር ኢን ዘ ኢሜጅ ኦፍ ጂሰስ። ከዛ በኋላ አላህ ኤግዛክትሊ የኢሳን መልክ ሰጠው ይላል። ሶ ዘይ ሲዝድ ሂም ኪል ሂም ኤንድ ክሩሲፋይ ሂም። ከዛ በኋላ ያዙት፣ ገደሉት፣ ሰቀሉት። ፍሮም ዘን ኦን ኢት ዋዝ ሜድ ቱ አፒር ቱ ዘም ዳት ዘይ ሃድ ኪልድ ጂሰስ። ከዛ በኋላ ኢሳን የገደሉ መሰላቸው። ኤንድ ዘ ክርስቲያን ቶት ዘ ሴም። ከዛ በኋላ ክርስቲያኖችም ምን መሰላቸው? ያ የተሰቀለው ሰው ኢሳ መሰላቸው ይላል። ኤንድ ጋድ ሮዝ ጂሰስ አፖን ዛት ዴይ። ቀጥልፍ። አሁን በደንብ አስተውሉ። ገዳዮቹ ሊገሉት መጡ። ኢሳ ምን አደረገ? መልኩን አነሳና እዛኛው ላይ ጫነበት። ገነት ትገባለህ፣ ህይወትን ለእኔ ያሳልፈ በገነት እንድገባ ለእኔ ስትል ሞት ብሎት ማለት ነው። ስለዚህ ሰንበዲ ሊገለው ሲመጣ የኢሳን መልክ የያዘ ኤግዛክትሊ ኢምፕሪንት የሆነ የዛን ኢሜጅ የያዘ አለ። ያንን ያዙ፣ አሰቃዩት፣ ገደሉት። ኢሳን ገደልን አሉ። ምክንያቱም ተመሳሳይ ስለሆነ ተመሰለላቸው፣ ተመሰለባቸው። ያና ያ አንድ ነው። ኢሳን የሚያውቁትን እዚኛው ፊት ሊያገኙት ገደሉት። ከዛ ኢሳን ገደልን አሉ። ክርስቲያኖችም ኢሳ ተገደለዋል አሉ። አላህ ምን አደረገው? ይህን ጊዜ ኢሳን በድብቅ ወሰደው። ከዛ እነኛ ደግሞ ኖ ኢሳን ገለናል አሉ። አላህ ኢሳን በድብቅ ወሰደው፣ ማንም ሳይ ሹልክ አድርጎ ወሰደው። ኢሳን አግኝተናል ብለው እነኛ ደግሞ ገደሉ። ጥፋቱ የማን ነው? ይህንን ተረት ተረት ድራማ የተጫወተው ማን ነው? ገዳዮቹ ኢሳን ገድለዋል? አልገደሉ? ክርስቲያኖችስ ኢሳ እነሱ እንደሚሉት ሞቷል ተገሏል ብለው ቢሉ ጥፋታቸው ምንድን ነው? ምክንያቱም እያዩት ያሉት መልኩ አቋሙ የኢሳ ነው፣ ተገሏል። ይህን ድራማ የተጫወተው ማን ነው? አላህ። አቶ አላህ ምን አደረገ? የኢሳን መልክ የኢሳን አቋም ዛኛው ላይ ሰጠና ያንን አስገደለና ኢሳን በድብቅ ወሰደ። እኔ ያለው ለምሳሌ ያው ፂሜ
ፊቴ ጥርሴ ይታወቃል። የእኔም ብድግ አድርጎ ፊት ክርስቲያን ላይ ያደረገ ጺሙን ስታዩ፣ ፊቴን ስታዩ፣ ድምፄን ስታዩ፣ መልኬን ስታዩ ክርስቲያን ላይ ነው ያለው። አይ እፎይ ነው ብላችሁ ክርስቲያንን ስትይዙ፣ ምክንያቱም ጺሙ የሌለው ጺም የሌለው ክርስቲያን ጺማም ሆነ አገጭ የሚመስለው እንደኔ ይኸውላችሁ የአንበሳ እንትን መሰለ እንደዚህ ጅርግግ ብሎ ማለት ነው። ይሄን አንበሳ አገኘም ብለው ከሰቀሉት በኋላ ድምፁ የሴት ነው የሚመስለው። የኔን ድምፅ ጎርናና ድምፅ ሰጠዋላ። አገኘም ብላችሁ እፎይን ተሰቀላችሁ በኋላ አኩኩሉ እሱ ክርስቲያን አይደለም፣ እፎይ ነው። የገደላችሁ ተመስሎባችሁ ነው። የእፎይን ጺምና መልክ ፊት ድምፅ ዞ ነው አቋሙን ዞ እንጂ ቀይሬባችኋለሁ ሲላችሁ ኖ ኢሳንማ ገለነዋል፣ ኖ እፎይን ገለነዋል ስትሉ ኖ እፎይን እኮ ሳታዩ ወስጀዋለሁ እኔ ጋ ነው ያለው እፎይ። የገደላችሁት ክርስቲያንን ነው። እንዲህ አይነት ተረት ተረት ውስጥ ተቀምጠው እምነት ብለው ይከተላሉ። በእናታችሁ ወገኖቼ ይሄ ተረት ነው። ይሄ ለአቅመ ተረት ራሱ ደርሷል። ባይዘ ለአቅመ ተረት ራሱ አልደረሰም። ለአቅመ ተረት እንኳን የእስልምና አስተምሮ ዶግማው ራሱ ለአቅመ ተረት እንኳን አልደረሰም። ሰዎቹ ዲሲቨር ስለሆኑ አጭበርባሪ አታላይ ስለሆኑ የማያውቁትን ማጭበርበርና ክርስትናን ላይ በማምታታት የተካኑ ስለሆኑ እንጂ ዶግማቸው እንደዚህ በጣም 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 እንኳን ሃይማኖት ተብሎ ሊመሰረትበት ይቅርና ለአቅመ ተረት ተረት እንኳን ያልደረሰ ነው። ደቀ መዛሙርቱ እናቱ በቃ ኢሳ እኮ የለም ሲያዩ ኢሳ የሚመስል ሌላ ሰው ተሰቀለ ሲያዩ መልኩ ኢሳን ነው። ከዛ በፊት እንደዚህ አይነት ሰው አይተው አያውቁም። ኢሳን ብቻ ነው የሚያውቁት እንደዚህ አይነት መልክ፣ ይህን የመሰለ ፂም፣ ይህን የመሰለ ድምፅ፣ ይህን የመሰለ ፊት፣ ይህን አይነት ሼፕ ያለው የሚያውቁት እፎይ ላይ ነው። ሰንበዲ ላይ ሲያዩት እፎይን ሲያጡት፣ እፎይን ፈልገው ሲያጡ የለም ያኛው እዛ ጋር ተሰቅሎ ሲያዩት ከእፎይ ተሰቅሏል። በቃ ስቲል ገዳዮቹ በቃ ትክክል እኮ ናቸው ገድለናል ማለታቸው። ተጠያቂ የሚሆነው ስቲል አሁንም አላህ ይሆናል ማለት ነው። አጭበርባሪነትን በመስራቱ ድራማ በመስራቱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀየራል ይላል ሐዋርያው ቅዱስ ጳውሎስ። ራሱን እንዲቀያየር እንዲለዋውጥ ያደረገው አላህ ይህንን ድራማ በሚጫወቱ ራሱ ተጠያቂ ይሆናል። ደግሞም እኮ የሚያሳዝነው 600 ዓመት ሙሉ እኮ ማቆየቱ ነው። 600 ዓመት ሙሉ በዚህ ድራማ ውስጥ እንዲቆዩ ማድረጉ። ኢሳ አልተሰቀለም አልተገደለም የሚለው ከ600 ዓመት በኋላ ስለሆነ የመጣው ተረት ተረቱ 600 ዓመት ሙሉ እነኚህ ሰዎች ኢሳ ተገድሏል ብለው ሲያስቡ፣ እናቱ እንግዲህ አስቡ መቃብር ላይ ሄዳ ስታለቅስ። ነገስ አንብቦ ቀጥል። ያ እንዳለ ተረት ተረት እኮ ነው። በጣም የሚገርም ነገር ነው። በነገራችን ላይ ይህን ሃይማኖት ብሎ መከተሉ ራሱ እስልምና ውስጥ እንድትቆዩ የሚያደርጋችሁ ትልቁ ነገር ድንቁርና ነው። በቃ አንድ ሰው ደንቆሮ ከሆነ እስልምና ውስጥ መቆየት ይችላል። አንለስ ኤንድ አዘርዋይስ የሚያነብ ጭንቅላቱን የሚፈትሽ ራሽናል በሆነ ማይንድ ሴት የሚንቀሳቀስ ሰው ሙስሊም ከሆነ ቀጥታ ከእስልምናው መውጣት አለበት። ቀጥታ ከእስልምናው መውጣት አለበት። በጣም የሚገርመው አሁን እስካሁን የነገርኳችሁ ተረት ተረት ከየት እንደመጣ አይታወቅም። እስካሁን ያነበብኩላችሁ። ኔክስት ደግሞ ላንብብላችሁ። ኤግዛክትሊ የመጽሐፍ ቅዱሱን ኮፒ አድርጎ እንዴት ውስጥ እንዳደረገው ሀሳቡን ማለት ነው። ሂራ ይቀጥል ወይስ ልቀጥለው? እኔ የሚያወራ ከሆነ አንድ አንብበውና ይቀጥላል። እሺ፣ ቀጥሎ ያለው እንደ ዘገባ ደግሞ ላንብብላችሁ። When God informed Jesus, son of Mary, that he was about to depart from this world, he was distressed by death and found it difficult. ምንድነው? አላህ ኢሳን ልክ ከዚህ ዓለም እንደሚሄድ ሲነግረው ኢሳ ምን አለ? በጣም በሞቱ ሞት አይነት ነገር ማለት ነው ስሜት ተሰማውና በጣም ተከፋ፣ እጅግም ለሱ እንትን አለ አዘነ ይላል። So he summoned
the disciple and prepared food for them ከዛ በኋላ ሐዋርያቱን ሰበሰባቸውና ምግብ አዘጋጀላቸው እራት አዘጋጀላቸው look saying come to me tonight for I have need of you ምን አላቸው ኢሳ ሐዋርያቶቹን ዛሬ ወደ እኔ እንድትመጡ ፈልጋችኋለሁ አላቸው when they gathered around him that night ከዛ በኋላ በዛ ምሽት ወደሱ ተሰብስበው ሲመጡ he fed them dinner and then served them ከዛ በኋላ እራት አቀረበላቸው ማስተናገዳቸው ጸሎተ ሐሙስ when they had ጸሎተ ሐሙስ ነው ያ ይኮርጁት እኮ በቃ ጸሎተ ሐሙስን ቁጭ ብለው ቀጥል ያ እና እራት አዘጋጀላቸውና እራት ጋበዛቸው ማለት ነው ኢሳ ከዛ በኋላ ምን ይላል ሶሪ የት ጋር ነበርኩኝ እሺ ኦኬ ከዛ በኋላ when they had finished eating ከዛ በኋላ በልተው ከጨረሱ በኋላ he began washing their hands and performing ablution for them with his own hands ከዛ በኋላ እራት በልተው ከጨረሱ በኋላ እግራቸውንና እጃቸውን አጠባቸው በእጁ wiping their hands with his garment ከዛ በኋላ በያዘው ማበሻ ጨርቅ ጠራረገላቸው ወይም ደግሞ አበሳቸው የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 16 ያለው ታሪክ ማለት ነው they found this difficult and disliked it ከዛ በኋላ እነሱ ይሄን ነገር ሲመለከቱ የሆነ አልወደዱትም ነገር he said ከዛ እሱም እንደዚህ አላቸው whoever rejects anything I do tonight let him not ምን አላቸው ጴጥሮስ እግሩን ሲያጥበው አንተ የኔን እግር አታጥብም ብሎት ነበር አይደለ ክርስቶስን ተቃውሞት ነበር ክርስቶስን መልሶ ምን ብሎት ነበር መጽሐፍ ቅዱስ ላይ ማለት ነው እኔ እግርህን ካላጠብኩ ከኔ ጋር ህብረት የለህም ከኔ ጋር ትርፍ የለህም ብሎት ነበር ከዛ በኋላ ኢሳን እዚህ ጋር ደግሞ ምን ይላል ኢሳን አልተቀበሉትም ነበር ኢሳም ደግሞ እንደዛ ብሏቸው ነበር ማለትም እንደዛ ማድረግ እንደሌለባቸው I am not from him nor am he from me and they acknowledged him when he had finished he said ከዛ በኋላ እግራቸው ምናምን አጥቦ ከጨረሰ በኋላ እንደዚህ አላቸው as for what I did for you tonight ዛሬ ያደረኩላችሁ ነገር ተመለከታችሁን serving your food and washing your hands with mine ምግብ አቀረብኩላችሁ እጃችሁንና እግራችሁን አጠብኳችሁ let my example be yours እኔ የሰጠኋችሁ ምሳሌ ተከተሉ እንደኔ ምሳሌ ሁኑ you see me as the best among you እኔ ከናንተ መካከል በጣም ጥሩ እንደሆንኩ ታያላችሁ so let none of you consider himself superior to one another ከናንተ መካከል ማንንም ታላቅ ቢኖር እንደ ታናሽ ይሁን and let teach you give himself to one another I give myself እኔ ለእናንተ ራሴ እንደሰጠኋችሁ እናንተም ደግሞ ለሌላ ሰው ራሳችሁ ልትሰጡ ያስፈልጋችኋል በቃ የዮሐንስ ወንጌል ምዕራፍ 13 አንብቡት ባጭሩ As for my need for which I ask your help, pray to God for me and strive in supplication that he may postpone my days. እናንተን አሁን የምጠይቃችሁ ነገር አላህ የኔን ሞት እንዲያረዝምልኝ ነው ጊዜውን ብሎ ከዚህ በኋላ ያለው ታሪክ ደግሞ ሌላ ተረት ማለት ነው። When they set themselves to pray and intended to strive earnestly, sleep overcame them so that they could not pray. ከዛ በኋላ ምንድነው ጸሎት ማድረግ አልቻሉም እንቅልፋቸው መጣና ተኙ So he began to wake them and saying ከዛ በኋላ ቀሰቀሳቸውና እንደዚህ አላቸው Glory to be God can you not bear to help me for one night ለአላህ ክብር ይግባውና አንድ ሌሊት እንኳን ከኔ ጋር ነቅታችሁ መጸለይ አቃታችሁና አላቸው የሌሊቷንም ጸሎት አመጣት እኮ እንዳለ እኮ ቆይ ገና ጉድ አሳያችኋለሁ They said By God, we don't know what is wrong with us. ወላሂ እኛ ላይ ምን እንደተፈጠረ አናውቅም አሉ እንቅልፋቸው ስለወሰዳቸው ማለት ነው We used to stay up late talking and we could not stay up late talking tonight and we did not want to pray but a trick was put between us and him He said ከዛ በኋላ ኢሳም እኛ መጸለይ አልቻልንም ብቻ እንደ ድካም እንዳለባቸው ምናምን ነገር እንደመሸ ከነገሩት በኋላ ለምን መጸለይ እንዳቃታቸው እሱ ምን አላቸው መሰላችሁ He said ማለትም ኢሳ The shepherd will be taken away and the sheep will be scattered ምን አላቸው በዚህ ሌሊት እረኛው ይመታል በጎቹም ይበተናሉ አላቸው ልቀጥል
እረኛው ይመታል በጎቹ ይበተናሉ የሚለው እኮ ራሱ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ ብሎ በሰፊው ያስተማረበት አለ። በብሉይ ኪዳን ላይ እግዚአብሔርን አይሁዶች እረኛችን ብለው ያምናሉ። ጠባቂያችን ነው፣ የነፍሳችን እረኛ ነው፣ የነፍሳችን ጠባቂ ነው ብለው ያምናሉ። ክርስቶስ በአዲስ ኪዳን ላይ መጥቶ እረኛችን እንደሆነ ነፍሱን ስለ በጎቹ አሳልፎ እንደሚሰጥ ነፍሱን ሊያነሳት እንደሚችል ስልጣን እንዳለው ከእርሱ ማንም ሊወስድ እንደማይችል ተናግሯል እና እረኛው ከተመታ በጎቹ ይበተናሉ የሚለው ትንቢቱም ተፈጽሟል። ባይዞ አይደለ ክርስቶስ ሲያዝ በጎቹ ሲበተኑ ግልጽ ነው። ኤኒዌይስ ቀጥልሽ። ትንሽ ላሳያችሁና ከዛ በኋላ እረኛው ይመታል በጎቹም ይበተናሉ አላቸው ኢሳ። ሂ ቢጋን ቱ ስፒክ ወርድስ ላይክ ዲስ ላሜንቲንግ ሂዝ ኦን ፌት። ይሄን እዚህ ጋር ትራንስሌት ሲያደርግ ተሳስቷል። ከዛ በኋላ እረኛው ይመታል በጎቹም ይበተናሉ ካላቸው በኋላ ምን አላቸው መሰላችሁ? አሁን ያነበብኩላችሁ የራሱን መሞት መቃረብ እየተነበየ ወይም እየተናገረ ይህን የሚመስሉ ንግግሮችን መናገር ጀመረ። ሉክ ምን እያደረገ ስለ ራሱ መሞት ትንቢት እየተናገረ ማለት ነው። ከዛ በኋላ ምን አላቸው? then he said truly one of you will deny me before the rooster crow 3 times። ዛሬ ከእናንተ መካከል አንድ ሰው ዶሮ 3 ጊዜ ከመጮሁ በፊት እኔን የሚከዳኝ ሰው አለ። and one of you will sell me፣ ከእናንተ መካከል ደግሞ for a few coin ለጥቂት ብር እኔን የሚሸጠኝ አለ። and it's the price of my life፣ የኔን የህይወት ዋጋ ይበላል። መጽሐፍ ቅዱስ እኮ እንዳለ ተገልብጠዋል እኮ ተኮርጀ ተወስዶብናል። ቀጥል። ኦኬ so they went out and scattered። ከዛ በኋላ ወጡና ተበተኑ አላቸው። the Jews were searching for him። ከዛ በኋላ አይሁዶች መፈለግ ጀመሩ። they seized Simon one of the disciples። ከዛ በኋላ ስምዖንን አንደኛውን ሐዋርያት ያዙት አይሁዶቹ ማለት ነው። and said እንደዚህ አሉት this man is one of his followers። ይሄ ሰው እኮ ከነዚህ ከተከታዮቹ አንዱ ከሱ ተከታዮች አንዱ ነው አለ። but he denied it፣ ነገር ግን ካደ። and said I am not one of his followers፣ እኔ ከሱ ተከታዮች ውስጥ አንዱ አይደለሁም ብሎ ጴጥሮስ የመጀመሪያውን ከለኛለውን ፈጸመው። እሺ ቀጥል። ከዛ so they let him go፣ ከዛ ለቀቁት ይላል። the other seized him and he denied it likewise። ደግሞ ሌላ ቦታ ሲሄድ ሌላ ሰው የሚያዘው በዛም ጊዜ ካደ ጴጥሮስ ድጋሚ ማለት ነው። then he heard the crow a rooster and he wept and was filled with sorrow። ከዛ በኋላ ዶሮ ጮኸ፣ ጴጥሮስም ማልቀስና እጅግ በጣም መከፋት ጀመረ። ምን ይባላል ይሄ? እሺ ልቀጥል ትንሽ ጥያቄ ነበረኝ። ወይ እኔ ግን እነዚህ ናቸው እኮ። ቆይ እስኪ አንዴ ላንብበው ትንሽ። when morning came፣ ከዛ በኋላ ጠዋት ከነጋ በኋላ አንዴ ኢራ 2 ደቂቃ። when morning came፣ ከዛ በኋላ ሲነጋ one of the disciples went to the Jews and said፣ ከኢሳ ሐዋርያቶች አንዱ ወደ አይሁዶቹ ሄደና what you will give me if I lead you to the Messiah፣ ወደ መሲሁ ወደ ኢሳ ብመራችሁ ለኔ የምትሰጡኛላችሁ ብሎ ይጠይቃቸዋል አይሁዶችን ማለት ነው። they gave him 30 pieces of silver። የይሁዳ ክደት ደግሞ ሊመጣ ነው እዚህ። አይ እነዚህ ሰዎች እኮ ቀልድ ነው ያዙት። ከዛ በኋላ they gave him 30 pieces of silver። ከዛ በኋላ 30 ብር ሰጡትና which he took and led them to him። ከዛ በኋላ ወደሱ ይዟቸው ሄደ። they had been deceived before so they seized him and secured him and tied him with rope። ምንድነው? ከዛ በኋላ ከመራቸው በኋላ ምን አደረጉት? ያዙት፣ አሰሩት በገመድ። they led him
away saying used to raise the dead ከዛ በኋላ ካሰሩት በኋላ መርቷቸው በኋላ ከመርቶ ኢሳ ጋር መራቸው ኢሳን አሰሩት ማለት ነው። ከዛ አይሁዶቹ ምን አሉት? you used to raise the dead አንተ ሙታንን ታስነሳ ነበረ፣ rebuke Satan ሰይጣንንም ትገስጽ ነበር፣ and heal the possessed ሽባዎችንም ትፈውስ ነበር። won't you save yourself from this rope እስኪ ራስን ከዚህ ገመድ አድን አሉት አይሁዶች። ገመድ ነው ያንጠለጠሉት እንጂ አልሰቀሉትም። እንጨት ላይ ቀጥል ታንቆ ነው እንደ ሞተው በገመድ ነው እንትን ያሉት። መስቀል ላይ አልሰቀሉት። ያመልጣል። ከዛ ቀጥል አንብበው። ወይ ቀልድ They spat on him and threw thorns at him until they brought him to the cross on which they intended to crucify him. ከዛ በኋላ ምን ተፉበት? በጭንቅላቱ ላይ የሾህ አክሊል አደረጉበት። ከዛ በኋላ መስቀል አሳክመው የሚሰቅሉበት ቦታ ድረስ ወሰዱት አለ። ሉክ ተፉበት፣ የሾህ አክሊል አደረጉለት፣ መስቀል አሸክመው ደግሞ የሚሰቅሉበት ቦታ ድረስ ወሰዱት። But God raised him up to himself. ከዛ በኋላ አላህ ወደ ራሱ አነሳው። And they crucified what they had been led to the belief. የሰቀሉትም መርቶ የወሰዳቸውን ሰው ነበረ። He remained there for 7 days. ኢሳ ከዛ በኋላ 7 ቀን ያህል ነበረ። Then his mother and the woman whom Jesus had healed of her madness came weeping to where the crucified man lay. ከዛ በኋላ የኢሳ እናትና ከፈውሷት የነበረች አንዲት ሴት ከዛ ከተሰቀለው መስቀል ስር ሆነው ያለቅሱ ነበረ። የኢሳ እናት እንኳን አታውቅም። ቀጥል። እናቱ እንኳን የተሰቀለው ጋር ሆና እያለቀሰች ነበር። ልጄ ሞቷል ብላ እያለቀሰች ነው። አላህ ምን አድርጎታል? ያን ወስዶታል። ምን እያደረገች ነው? እንትና ማርያም ልጄ ሞተ ብላ ያ የተሰቀለ ጋር እያለቀሰች ነው። ሄራ እንኳን ደህና መጣ። ሰላም ቆያችሁ። ጥያቄ ነበረኝ። እስኪ አሁን ኢየሱስ ክርስቶስ ላይ ስታወሩ ነበር። እስኪ የእናንተን ኢየሱስ ክርስቶስ ማለት ነው ከባይብል ላይ ተረጋጋና ክርስቶስ ተረጋጋ ተወልዶ ማለት ነው። ተረጋጋ። ቆይ ተመሰለባቸው ማለት ምን ማለት ነው? ቆይ ጥያቄ ልጠይቃ፣ ግልጽ አድርግልኝና እኔ እመጣለሁ። ጠይቀው። ቅድሚያ እናንተን ክላሪፋይ አድርግልኝና ባይብል ላይ ቅድሚያ እሱ ላይ ነው የምጠይቅህ። አሁን ምክንያቱም ተመሰለባቸው ማለት ምን ማለት ነው? እናንተ ቶፒኩ ላይ ማለት ነው ስለ ኢየሱስ አዳምጥሽ። እኛ ተሰቅሏል ብለን እናምናለን። እናንተ ተመሰለባቸው ስትል ምን እያላችሁ ነው? የነገርኩ እኮ ነው። እኔ አሁን መጀመሪያ የእናንተን ኢየሱስ ክርስቶስ ማለት ነው ባይብል ላይ ክላሪፋይ አድርግልኝ። ኢየሱስ ምን ነው ክላሪፋይ ማለት ነው? ባይብል ሳነብ ማለት ነው። አሪፍ ጥያቄ። ባይብል ሳነብ ማለት ነው ኢየሱስ ክርስቶስ ራሱ የአይሁድ እምነት ተከታይ እንደሆነ ባይብል ይናገራል። እናቱ ማርያምም የአይሁድ እምነት ተከታይ ነበረች ይላል። ባህላቸው፣ እምነታቸው፣ ሁሉ ነገሩ የአይሁድ እምነት ተከታይ ሆኖ ሳለ እናንተ እንዴት ክርስትናን ተቀበላችሁ? እንዴት ክርስቲያኑ ተቀበላችሁ? ኦኬ፣ ይሄ ነው ያስጨነቀ። ኦኬ፣ እናመሰግናለን። የሙስሊሙን እምነት እንደማይከተል ስለነገርከን በመጀመሪያ ደረጃ የባይብሉ ከአይሁድ እምነት ጋር የሚመሳሰል ነው ካልከን እናመሰግናለን። የሙስሊሞችን እምነት እንደማይከተል ኢየሱስ ወይንም ደግሞ እሱ ዞት የመጣ አስተምሮ ከሙስሊሞቹ አስተምሮ ጋር ማይመሳሰል መሆኑን ማመን ቴንኪው። ምክንያቱም አይሁዶች ለምሳሌ እግዚአብሔር አባታችን ብለው ያምናሉ። አይሁዶች እንደዛ ያምናሉ። ስለዚህ ያንን ያልተገለጠላቸውን በደንብ ገልጾላቸዋል። አብ አባት እንደሆነ ለሁላችን ክርስቶስ ደግሞ ነግሮናል። ስለዚህ በዚህ መመሳሰላችን አስቀድሞ ለአይሁዶችም አምላካቸው ነው፣ አብ አባታቸው ነው፣ አምላካቸው ነው።
የአይሁድን እምነት ይከተላል ወይንም ከአይሁዶች እምነት ጋር ይመሳሰላል። ችግር የለውም። ምክንያቱም አይሁዶች ለምሳሌ ምን ብለው ያምናሉ? አብ ልጅ አለው ብለው ያምናሉ። አብ ልጅ አለው እርሱም ይመጣል ይወለዳል ብለው ያምናሉ። ክርስቶስ ደግሞ መጥቶ የአብ ልጁ እኔ ነኝ ብሏል። የአብ ልጁ ማንኛ አለ? እኔ ነኝ ይላል። ከእናንተ ጋር የሚመሳሰልም እናንተ አጋንንቶች አላህ ልጅ የለውም ስላሉ አላህ ልጅ የለውም ብላችሁ ታምናላችሁ። ሱራ 72 ከቁጥር 1 እስከ 3 አዳምጥ። አጋንንቶች አላህ ልጅ የለውም ስላሉ አጋንንቶች አዳም ጠየቃ። አጋንንት ልጅ የለውም አላህ ስላሏችሁ እናንተ አላህ ልጅ የለውም ብላችሁ ታምናላችሁ። ተረድቻለሁ። ተረድቻለሁ። አይሁዶች ነገርኩ እኮ አይሁዶች ሊሳዳምጥ አዳምጥ እኮ ተረጋጋ። ኢየሱስ ራሱ አልኩ የአይሁድነት ተከታይ ነው ይላል ባይብል አልኩ። አዳምጥ ተረጋጋ። ፕሊስ አዳምጥ። ሚዩት አድርግና አዳምጥ። ለምንድን ነው የምትረበሸው? ምንድን ነው? ተረጋጋ እንጂ ጠየቅ አይደል? ስለዚህ ክርስቶስ ወደ ገዛ ወገኖቹ መጣ ይላል እኮ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከስጋና ከደም አይደለም ይላል። ወደ ገዛ ወገኖቹ መጣ፣ ለተቀበሉት ስልጣን ሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ስለዚህ እነኛ የእግዚአብሔር ልጆች መሆን ስልጣን ተሰጥቷቸዋል። እስልምናው ላይ ደግሞ አላህ ልጅ የለውም። ለምን? አጋንንቶች አላህ ልጅ የለውም ስላሏችሁ አጋንንትን ትምህርት ስለያዛችሁ። አይሁዶች ደግሞ የአጋንንትን ትምህርት እንዲይዙ አልተመከሩም፣ አልታዘዙምም። ልጅ አለው አብ የባህሪ ልጅ ብለው ያምናሉ አይሁዶች። አንተ የምታውቃቸው ዛሬ ያሉትን አይሁዶች ነው። ዛሬ ያሉትን አይሁዶች እንደ ቤክታታቸው። ስለዚህ ትክክለኞቹ አይሁዶች ክርስቶስን የሚጠብቁ ናቸው። እነ አብርሃም፣ እነ ዳዊት፣ እነ ሰለሞን፣ እነ ኢሳያስ አስቀድሞ የነበሩ ትክክለኞቹ አይሁዶች በነቢያቶች ያሉት ክርስቶስን የሚጠብቁ በትንቢት ያዩ አምላክ ይወለዳል፣ በስጋ ይገለጣል፣ ያድነናል ብለው ሲጠብቁ የነበሩ ናቸው እኮ። ለአብርሃም እኮ ነው ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እኮ ተስፋ የተነገረው ለአብርሃም እኮ ነው። ሰለሞን እኮ ነው መዝሙር 30 ላይ ከቁጥር 1 እስከ 4 ትንቢት የተናገረለት። ሰለሞን እኮ ነው አስቀድሞ ትንቢት በጥበብ ላይ ምዕራፍ 2 ላይ የተናገረለት። ዳዊት እኮ ነው 110 ላይ በመዝሙሩ ቁጥር 1 ጀምሮ የተናገረለት። መዝሙር 22 ላይ ለክርስቶስ ትንቢት የተናገረለት። ስለዚህ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ መጣ ይለዋል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ። ስለዚህ ሕግም የተሰጣቸው ከማን ነው? ከክርስቶስ ነው። ሕጉን ራሱ የሰጣቸው እሱ ራሱ አምላካቸውም ስለሆነ ማለት ነው። የመጣው በስጋ ግን ከነሱ ነው። እነሱም ደግሞ የሚያምኑት እምነት ዛሬ ያሉትን ትተዋቸውና ትክክለኞቹ አይሁዶች ክርስቶስን ሲጠብቁ ሲናፍቁ የነበሩ ተስፋም ሲያደርጉ የነበሩ ናቸው። ደቀ መዛሙርቶቹም እኮ አሉ፣ ከዛው ናቸው። ወዳጃችን፣ ወገናችን፣ ዘመዳችን። ስለዚህ ክርስቶስን የተቀበሉት ይቀጥላሉ ማለት ነው። ክርስቶስን የገፉት ግን ቃል ኪዳናቸውን ያጣሉ። እንደዛ ነው። ዛሬ አንተ ከተቀበልክ የክርስቶስ ተከታይ ትሆናለህ። ካልተቀበልክ ደግሞ በሙታን ውስጥ ትቀጥላለህ ማለት ነው። አሁን ተመሰለባቸው ማለት ምን ማለት ነው? ኢየሱስ ክርስቶስ ተመሰለባቸው ማለት ምን ማለት ነው? ይኸውልህ መች መለስክልኝ? እኔ የጠየቅኩ ኢየሱስ ክርስቶስ ቴንኪው በቃ ከስራ ነጣ ታጋለህ። በተረፈ ሱብሃንአላህ። እንዴት መሻችሁ? እፎይ ደህና ናችሁ? እንዴት ነው? አልሐምዱሊላህ ደህና ናችሁ? ይመስገነው። ተመሰለባቸው ማለት ምን ማለት ነው? ስቅለት ላይ ኧረ እሱ ራሱ ይመልሰው። እኔ የዚህ የለውበት የራሱ የቤት ስራ ነው ይሄ። እና እኔ የምለው ኢየሱስ ሞቶ ነው የተነሳው ብላችሁ ታምናላችሁ? ያ አንተ አልሞተም ብለህ ነው የምታምነው? ሞቶ ሲነሳ እሺ፣ ያኔ ሞቶ በነበረበት ሰዓት ታመልከው ነበር እንዴ? ቀብር ውስጥም ያኔ ሞቶ በነበረበት ሰዓት ታመልከው ነበር ወይ? ቀብር ውስጥም
ያኔ እኔ ያልነበርኩም በእርግጥ ነገር ግን ክርስቶስ ያልተመለከበት ቅጽበት ሰከንድ የለችም። ቀብር ውስጥም እየተመለከ ነበር። መቃብር ውስጥም ማለት ምን ማለት ነው? እኛ አምላክ እኮ የሆነ ቦታ ላይ ብቻ ነው ያለው ብለን አናምንም። እንደናንተ አላህ የሆነች ቦታ አርሽ ውስጥ ለሊት ደግሞ 9 ሰዓት ሰማይ ውስጥ የሚገባበት እንደዛች ቦታ ብቻ ያለ መስሎ ነው እንዴ? እርሱ በሁሉ የሞላ እኮ ነው ብለን የምናምነው። አንድ ማለቴ ሞቶ ተቀብሮ ነበር አይደለ እኮ እስቲል እኮ መቃብር ላይ ተቀብሮ በነበረበት መቃብር ሱብሃንአላህ እስቲል እኮ መለኮት በሁሉ የሞላ ነው። አታውቅም እንዴ? መለኮት እዛች ቦታ ብቻ ነው ያለው ብሎ ያለ ማን ነው? እንደዛ ብለህ አስተማራለህ? ያንተ ግን ያንተ አላህ በሁሉ የሞላ አይደለም። ሉክ በደንብ ነው። የኢየሱስ በሁሉ የሞላ ነው። አላህ ጋር አትሂድ። አላህንም እንደርባታለና ሉክ ያንተ አላህ ከሌሊቱ 1/3 ሰማይ ውስጥ ሲገባ ከአርሽ በላይ አይኖርም፣ እዚህ ቦታ አይኖርም፣ ምድር ላይ አይኖርም። አላህ ጋር አትሂድ። እዛ ሰማይ ውስጥ ብቻ ነው የሚኖረው። የኛ ግን አዳምጣ ሉክ መለኮት በሁሉ የሞላ ነው፣ በሁሉ ያለ ነው ብለን ነው የምናምነው እኛ። ስለዚህ በስጋ ሲቀበር ክርስቶስ ይመለካል ወይ? በደንብ ነው የሚመለከው። ለሰከንድ ለማይክሮ ሰከንድ የማይመለክበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። which means ለማይክሮ ሰከንድ ለቅጽበት ላይን ጥቅሻ እንኳን ፈጣሪ ፍጡራኑን ጥብቆቱን ያነሳበት የለም። ለማይክሮ ሰከንድ እንደው ለሽርፍራፊ ማይክሮ ሰከንድ እንኳን ፈጣሪ ጥብቆቱን በፍጡራኑ ላይ ካነሳ ፍጡራን ይጠፋሉ፣ አይኖሩም። ስለዚህ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ለማይክሮ ሰከንድ እንኳን ታባቱ ተለይቶ ያልሰራበት የለም። መለኮቱ የት ነበር? እሺ ኢየሱስ ሲሞት አዳምጣ መለኮቱ በደንብ አዳምጠሽ። ስለዚህ አባቱ ባለበት ሁሉ ቃል አለ፣ ልጅ አለ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ምን አልኩህ? ሱብሃንአላህ ጌታ ያለ አልኩህ። ሱብሃንአላህ ማይከን አንሳው። ማንም አላየም ነው ያልከው። እግዚአብሔርን ማንም እንኳን ያየ የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። የት ያለው ተረከ ይላል? የት ያለው ተረከ ይላል? ማንም አላየውም ነው ያልከው። ምን ያህል እስልምና ውሸት እንደሆነ አዳምጡ። አሁን ለሶስተኛ ጊዜ ደግምለታለሁ። እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው። ማን ተረከው? የት ያለው ተረከው ይላል? እግዚአብሔር ነው የተረከው። ስለዚህ ኢየሱስ አንድያ ልጁ ነው እንጂ እግዚአብሔር አይደለም። እዚህ ጋር በራሲ ላይ ነው እንትን እያልክ ያለው። እኔ ያልኩትን ድገመው እስኪ። እግዚአብሔርን ያየው ሰው የለም። እሺ በአባቱ እቅፍ ያለ አንድያ ልጁ ተረከ። በአባቱ ምን ያለ ተረከው አልኩ? በአባቱ ምን ያለውን እቅፍ ያለው ብለሃል። ጎበዝ። ስለዚህ ወልድ ክርስቶስ የአብ እቅፍ ውስጥ ነው ያለው ማለት ነው አይደለ? እሺ ጎበዝ። አብ የት ነው ያለው? አብ ሰማይ ላይ ከሰማይ በላይ አይደለ? ማን ያለ? ሰማይ ውስጥ ያለው ብላችሁ ነው የምታምኑት እናንተ? አባውን ሰማይ በላይ ነው ያለው ከዛ ውጭ የለም ያለ ማን ነው? አንተስ ማስረጃ? ከዛ ውጭ ያለ ያኔ ማን ነው? ማስረጃ ላርግብልህና ልስማማልህ ለጊዜው። ከሰማይ በላይ አለ ከአንተ ጋር ተስማማውና ወልድ በቅፍ ውስጥ ስላለ ስለዚህ ወልድ ደግሞ ከሰማይ በላይም አለ ማለት ነው። ከሰማይ በላይ አለ። ከሰማይ በላይ ያሉት ሁሉም አምላክ ናቸው ማለት እንችላለን። መላእክቶች የሉም? አልወጣኝም። አሁን አምላክ ናቸው አይደሉም? አይደለም። በመቃብር ውስጥ ያለውን እያፈረስኩብህ ነው። በደንብ አስተውልና ሞግተኛ አላም ከቻልክ አቅሙ ካለ በመቃብር ውስጥ ያለው ሲቀበር እንዴት ነው ሌላ ቦታ የለም የሚል አርጉመንት ስለሰራህ አድቫንቴጅ እየሰጠሁህ ነው እንድሞግተኝ።
በአብ እቅፍ ያለው ተረከው ከተባለ የአብ እቅፍ ነው ያለው ማለት ነው ወልድ። በአብ እቅፍ ካለ ደግሞ እስቲል አሁንም በሰማይ ውስጥ አለ ማለት ነው። አንተ ኢየሱስ መለኮቱና ስጋው ይለያል ብለህ ታስባለህ? ለአንድም ደቂቃ አይለያይም ብለህ ታምኑት? እኔ ይለያያል መች ወጣኝ? መለኮቱ በሁሉ የሞላ ነው እንጂ ይለያያል መች ወጣኝ? ማስረጃ መለኮቱ በሁሉም የሞላ ነው ማስረጃ። አሁን የጠየቅኩህ መልሳ። ቅድሚያ ምንድነው የጠየቀው? ጠይቀኝ። የጠየቅኩህ እኮ እየመለስክ አይደለም። ዞር ማለት ነው። እሺ በቃ አዳምጥ ውዶቼ፣ በደንብ አስተውሉ። ወልድ በስጋ በመቃብር ውስጥ በነበረበት ሰዓት ላይ መለኮት እዛ ብቻ ነው ሌላ ቦታ አይመለክም የሚል አስተምሮ የለንም። ይህን እንደጠየቅኩት ሱብሃንአላህ በአብ እቅፍ ያለው ልጁ ተረከው ከተባለ አብ በሁሉ የሞላ ነው ብለን ነው የምናምነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ምድር የእሱ ግዛት ነች፣ ሰማይ ከፍታውም ደግሞ በእሱ ቁጥጥር ስር ያለች ነች፣ በእሱ ግዛት ውስጥ ያለች ነች። እርሱ ባለበት ሁሉ ደግሞ ምን አለ? ቃል አለ። ወልድ የአብ ቃሉ የባህሪ ልጁ ስለሆነ አብ ባለበት ሁሉ አለ። ምክንያቱም ዮሐንስ ወንጌል መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እና 8 ላይ ወደ ሰማይ ብወጣ አንተ በዛለህ፣ ወደ ምድር ጥልቅ ብገባ አንተ በዛለህ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛም አለህ ይላል። በሁሉ የሞላ እንደሆነ ወደ ላይ ቢወጣም ወደ ታይ ቢወርድም ወደ ጎን ቢበርም በሁሉ የሞላ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ወልድ ደግሞ የባህሪ ልጁ የባህሪ ቃሉ እንደሆነ ሁሉ እርሱ ባለበት ሁሉ ባለመነጠል ባለመለየት እርሱ አብሮት አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ቼክ አድርግልኝ ክርስቲያን። በእኔ አብ እንዳለ እኔም በአብ እንዳለው ይህን አታውቁምን ይላል። ስለዚህ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን እኛ። ስለዚህ አንተ እኩል ናቸው ብለን የምታምነው አብና ወልድ ጓዳም እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። ስለዚህ የአብ የባህሪ ቃሉ እንደመሆኑ ሁሉ ወልድ በአብ እቅፍ ያለ ነው። ኦኬ አሁን ወደ በመለኮት ሳይሆን በዓላማ ነው። ወደ ስቅለቱ በምንድን ነው ያልከው? በዓላማ ነው። በመለኮት ሳይሆን በዓላማ ነው። እኔና አብ አንድ ነን የሚለው ማስረጃ አንተ ማስረጃ አንተ አንተ በመለኮት ነው የሚለው ተረተረትን ተውና፣ ያ ጭንቅላት አልባው አላህን የሚያመልክ ኡስታዝ ነው ዓላማ ነው እንደዚህ ነው እያለ የሚያወራ እኛ ፊት ይዞት ቢመጣ እንደዚህ ነው ምንቀብረው። ከስር እያል ታብታብ የምታደርገው ኡስታዝ ራሱ ጭንቅላቱ የምትለው አላህ ጭንቅላት የለውም በዓላማ ነው ምናምን እያልክ የምትፎግረው ቤትህን ዘግተህ እኛ ቤት ስታወራ እንደዚህ ተማሪዎች ይዋረዳሉ። አንድ ማስረጃ አንተ አንድ ማስረጃ ብትዱኝ አብ ከእኔ ይበልጣል። የጠየኩህን ማስረጃ አንተ ባይዘይ በዓላማ የሚለው ራሱ አያስኬድም። እንዴት እንደማላያስኬድ ላሳያችሁ። አንተ እንደዚህ በል እስኪ አላህና ሙሐመድ በአላህ ውስጥ አለ፣ አላህ ደግሞ በሙሐመድ ውስጥ በዓላማ አሉ በል እስኪ። አላህ በሙሐመድ ውስጥ በዓላማ አለ፣ ሙሐመድ ደግሞ በአላህ ውስጥ በዓላማ አለ በል እስኪ። በአላህ ያመነና በሙሐመድ ሰለላሁ ዐለይሂ ወሰለም ያመነ ገነት ወራሽ ነው ማለት ቃሉ። ያልጠየኩን አትመልስ። በእኔ ውስጥ አላህ አለ በዓላማ፣ እኔም በአላህ ውስጥ አለው በል እስኪ። አንዳችን በአንዳችን ህልው ነን በል እስኪ። አላህ በእኔ ህልው ነው፣ እኔም በአላህ ህልው ነኝ በል እስኪ። እንደዛ እንኳን ማለት አልችልም። ለምንድን ነው የማትችለው? እንደዛ አይደለም። ለምንድን ነው የማትለው? በዓላማ እኮ ከሆነ ችግር የለውም፣ በዓላማ ከሆነ ችግር የለውም ብላችሁ ኡስታዝ ያ ደደብ ኡስታዝ እንደዛ ያስተምሯችሁ የለ? እስቲ እኛ ጋር ድገሟት። አንተ መለኮቱ ሁሉም ቦታ አለ ካልከውም እኮ እንደዛም ሊሄድልህ አይችልም። ለምን ሽንት ቤት ውስጥም አለ እንደ ኢየሱስ አለ፣ ችግር የለውም። ሽንት ቤት ያቆሸዋል፣ አንተን አለ ያቆሸዋል፣ ማስረጃ ያቆሸዋል። ሱብሃንአላህ ኢየሱስ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ እኔ እሰጥሃለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ። አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብህ። ከዛ በኋላ አላህ የሚያቆሸው ነገር አለ። አላህ የሚያቆሸው ነገር አለ። መጀመሪያ ጥያቄ መልሰህ
ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ ቆይ፣ በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? በእንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ የሸቶት ምናምን የሚያቆሽሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህም ያቆሽሸው ነገር አለ? አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሆኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። ያ ሐዲስ የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። መቆሸሽ የሚነገረው ለኛ ነው። ለኛ እንኳን የተነገረን ከገነት ከወጣን በኋላ ነው። ለኛ ለፍጡራኑ እንኳን መቆሸሽ ከፍጡራን ባህሪያችን ለህመም ለጉስቁልና የተጋለጥን ከመሆን አንጻር የተነገረ ነው እንጂ መሽተት፣ መግማት፣ መታመም እነኚህ ለሌሉበት ነገር ቆሻሻ ራሱ አንጻራዊ ነው። ቆሻሻ ራሱ አንጻራዊ ነው። እኛን ባክቴሪያዎች ሲነኩን ቆይ ስለሚያሙን ሽንት ቤት ስገቡ ከሽታው አንጻር ጉንፋን ስለሚይዘን ታይፎት ታይፈስ ስለሚይዘን ስለምንታመም ያ ቆሻሻ ለኛ ቼንጅ ያመጣልኛ ላይ ፈጣሪ ላይ ምንም ነገር ፍጡር ሊያቆሽሸው አይችልም። ምንም ነገር ደግሞ ለሱ ንጹህ ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው እኛ ስንቆሽሽ በውሃ እንታጠብና እንጠራለን። ግዑዝ አካል ስላለን ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎይድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና ንፋ እንትን አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እሺ እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ይሄ ላይናችን ላይት መጥኖ የሰጠንን ይሄንን አምፑሉ ወይ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ ብትሉ ይሄ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባ ላይገባ የሚያስጨንቃችሁ ምንድን ነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል አዳም ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ በቂያማ ቀን ግን በጣም የሚገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት የቂያ ማለት አላህ እጁን መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን
አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን አጥቦ ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሸው ነገር ሚታርገው ክርስቲያን ልጅ በደንብ አስተውሉ። ሌላኛ አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው፣ በገማ ጭቃ። ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱብሃንአላህ። ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላይ ያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ሱብሃንአላህ። አይታይም ብለህ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው። ተመስሎባቸው ነው። ተመስሎባችሁ ነው። ምን ማለት ነው? ተመስሎባቸው ነው ማለት ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ኢሳን፣ ይሁዶቹ አዛ ሲያረጉት። አርዛ ይሆናል እሱ ይመቸው። ይሁዶቹ አዛ ከሚያደርጉትና ሌላ ሰው ከሚያሰቅል ራሱን ለምን አያሰቅልም? ኢሳን ራሱን ለምን አያሰቅልም? ኢሳ ለምን እንዳይሰቀል ፈለገ? አላህ ኢሳ የአላህ ባሪያውና ነብዩ ነው፣ የተከበረ ነብዩ ነው። ያ የተሰቀለው ደግሞ የኢሳ የአላህ ጌታ ነበረ? ባሪያው ነበረ? አይደለም። አላመጣንም። ታዲያ ባሪያው ነው። ኢሳ የተከበረ ነብይ፣ ኢሳ የተከበረ ነብይ ነው። አላህ የራሱ እቅድ አውጥቶ ነው። እቅድ ሲያወጣ ሌላ ሰው በኢሳ ቦታ አሰቀለ። ከዛ ያንን ወሰደና አይሁዶቹን እንደዛ። ታዲያ አይሁዶቹ ጥፋታቸው ምንድነው? ኢሳን ሰቅለናል በማለታቸው። ኢሳ የሚመስል ሰው ከሰጣቸው፣ ኢሳን አስመስሎ ፊቱን ከሰጣቸው አይሁዶቹ ጥፋታቸው ምንድነው ታዲያ? ጥፋታቸው አንድ ኢሳ ይዞ የመጣውን ሃይማኖት አለመቀበላቸው፣ ሁለተኛ ደግሞ ሲያንስ እሱን ለመስቀል ወይ ለመግደል ማሳደዳቸው። ኖ አሁን ኢሳን ሰቀልን ብለው አሉ። በኢሳ ቦታ የተሰቀለው ሰውዬ የኢሳ ጓደኛ ነው? የኢሳ ቤተሰብ ነው? ምንድን ነው? ያው እሱ መረጃ ደግሞ ሲደርስበት ይነግርሃል። ለጊዜ ተመልሶልሃል አይደለ? አልተመለሰልኝም። እንዴ ለምን አልተመለሰም? እንዴ በአንዱ ቦታ አንዱ የሚያሰቅለው ኢሳ ለምን ድራማ እየሰራ ነው? እንዴ ኢሳ እኮ አይደለም የሚያሰቅለው አላህ ነው። ኦኬ እሺ፣ ኢሳ ይሄንን ያውቃል? አዎ ያውቃል። አዎ ነግሮታል። አላህ ወደ ራሴ ወስደሃለሁ ብሎታል። ኦኬ ወደ ራሴ ወስደሃለሁ ብሎታል። ወደ ራሴ ወስደሃለሁ እሱ ወደ እሱ ይወስደኛል ብሎ ነግሯቸዋል። ለማን? ለሰዎቹ። እሱን እኔ እንጃ። ያው አልነግሯቸዋል ለማለትም እርግጠኛ አይደለሁም። መዋሸት አልወድም እኔ ታውቃለህ። ደግሞ እንደ ክርስቲያኖቹ መዋሸት አልወድም። አንደ ሙስሊሞቹ በል ተሳስተ ነው። አይዞ ኤኒዌይስ አልነገራቸውም። ነገራቸው የሚል የለም። እሺ ስለዚህ
መልኩን ነው ቀጥታ ለእነኛ የሰጠው ወይንስ እንዴት ሊሰቅሉት ሲሉ ነው ወይንስ አስቀድሞ ነው የሰጣቸው መልኩን የለወጠው? እኔ የምልህ ኮሜንተሮች በእናትህ ስድብ ገዝቶ ነው የሚያመጡት። ግን ይሄን ሁሉ በጣም ችሎታ አላቸው። እውነት ምን አልከኝ? እፎይ ኢሳ መልኩን የሌላኛው ሲይዝ የሚሰቀል ቀን ነው እንደዚህ የሆነው ወይንስ አስቀድሞ ነው? እሱንም አልደረስኩበትም። የደረስኩበትን ነግሬሃለሁ። ኦኬ ኢሳ ተመልሶ ይመጣል? አዎ ይመጣል። መቼ ይመጣል? ይመስለኛል ያው ከደጃል በኋላ ይመጣል ኢሳ። ኦኬ ከዛ ደጃልን ይገላል፣ ጊዜ ያስቀራል። አዎ ከዛ በኋላ ያኔ እንግዲህ ከዛ በኋላ ተመልሶ ኢሳ ይሞታል። አሁንም መልሰው እስቲ አንድ ጥቅስ ስጠኝ ከቁርአን ላይ እንደዛ የሚል አንድ ጥቅስ። ኢሳ ተመልሶ ይመጣል፣ ደጃልን ይገላል፣ ጊዜ ያስቀራል፣ ተመልሶ ይመጣል የሚል አንድ ጥቅስ። እኔ ከዮሐንስ ወንጌል ላይ እንጂ ከኦሪት ዘፍጥረት ማስረጃ አልፈልግም ማለት እችላለሁ። ሐዲስም መቀበል አለብህ የኛ። ስለዚህ አላህ አያውቀውም ማለት ነው። አላህ አያውቀውም ማለት ነው። እኔ ኦሪት ዘፍጥረትን ፈጣሪ አያውቀውም። ዮሐንስ ወንጌል ብቻ ያስኬዳል። ሱብሃንአላህ። ሐዲስ ቁርአን ነው እንዴ? ሐዲስ ቁርአን ነው። ከይፎ ጋር ነው እያወራው ያለሁት። ክርስቲያን ተማር መጀመሪያ። ቆይ መጀመሪያ ሐዲስ ቁርአን ነው ወይ? ሐዲስ ቁርአን የኔ ልጅ አስተምርሃል አይደለም? እኔ ማለት ነው የኔ ልጅ አስተምርሃል። አሁንም ወልዶ በቅርብ ሐዲስ ቁርአን ነው። ወልደሃል እንደ ልጅ ወልዳለሁ። ያስተምራል። አንተን ችግር የለውም። በሁለት ዓመቱ አንተ ጋር ነው የምልህ። ሐዲስ ቁርአን ነው ወይስ አይደለም? ቆይ ከይፎ ጋር ለወራ አትመጥነኝም። በእናትህ ሚውት አድርግ። ቀጥል። ሐዲስ ቁርአን ነው። መጀመሪያ ምግብ ብላና ድምጽህን አስተካክለና በእናትህ። ሐዲስ ቁርአን ነው። መልስ። ቆይ ተው እፎይ፣ ችግር የለውም ያውራ። ተው እኔ ከይፎ ጋር ነው የማወራው፣ ከአንተ ጋር አትመጥነኝም። ሐዲስ ቁርአን ነው ወይስ አይደለም? ሐዲስ መገለጥ ነው እንዴ? ተው እኔ ወርዳለሁ ከአንተ ጋር ከማውራ። ውረድ። መቼም አትመልሷትም ይችን ጥያቄ ጠየቅኳ። መቼም ድጋሚ ብትፈጠር ይህን ጥያቄ አትመልሰው። ያ ባይዘው አላስወረድኩም። ራሱን የወረደው ልጅ። ያ እኔ ቀለል ብዬ እንትን ስለ አንተ አከበድክበት። እቺ አትመጥኑኝም የምትል ተረት ደግሞ ሰሞኑን በጣም እየበዛች ነች። በነገራችን ላይ እስካሁን ስንት ጥያቄ ጠይቀዋል? አንዱንም አልመለሰም። ክርስትና ላይ ግን የጠየቀውን ጥያቄ ሰምታችኋል ሁላችሁም። እስልምናቸውን አንድ የሚያውቁት ነገር የለም። የክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። እስልምናቸውን በየት በኩል ያውቃሉ? ከዛ በኋላ አንቀውን የያዟቸው በዚህ ስለሆነ ማለት ነው። ቀጥሉ። የሚገርም ለምን ግን አላህ ኢሳን ወደ ራሱ ከወሰደው ለምን ማጭበርበር አስፈለገው? ሰዎች እንዲጭበረበሩ ለምን ምክንያት ሆነ? ይሄን ጠይቁልኝ። ኦኬ አሬክስን ሙስሊም ነው። ኢሳን ማዳን ከሆነ አላማው ኢሳ ከዳነ ኢሳ ከተወሰደ በሱ መልክ ሌላ መልክ ማስመሰሉ ምንድነው ጥቅሙ? ይሄን ቢነግሩን ጥሩ ነው። ምን አልክ? አሬክስን ሙስሊም ነው። አልሐምዱሊላህ። መልካም። በኢሳ ቦታ ማን ነው የተገደለው? ከተከታዮቹ አንዱ ነው። ማንኛው? አብዛኞቹ ስለሚመሳሰሉ ከተከታዮቹ አንዱ ነው። ስንት ተከታዮች ነበሩ? አልተሰቀለም። ሐዋርያቶቹ ማለት ነው አይደለ? አዎ። ማንኛው? የትኛው ሐዋርያ? አብዛኞቹ ይመሳሰላሉ። ከመካከላቸው አንዱ ነው እኮ። ማንኛው ሐዋርያ? ስም አላቸው እኮ ሁሉ። ማቴዎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ። ማንኛው? ተመሳሳይ ናቸው ሁሉም። ስማቸውን ለጊዜው እንተው። ግዴታ ነው። ያ ምን ስማቸውም እንደዛው ተመሳሳይ ነው። መልካቸውም ተመሳሳይ ነው። ስማቸውም ተመሳሳይ ነው።
ተመሳሳይ ናቸው። ቁርአኑ ለምንድን ነው እነዚያ የሰቀሉት በመጠራጠር ውስጥ ናቸው የሚለው? እናንተ ናችሁ ተጠራጣሪዎቹ ወይስ የሰቀሉት ናቸው? እናልክ ተጠራጣሪዎቹ እናንተ ናችሁ ወይስ የሰቀሉት? የሰቀሉትማ ተመሳስሎባቸው ነው። ከሐዋርያት መካከል አንዱን የሰቀሉት ደቆ አይመጣውም። ወንድማችን የሰቀሉት ክርስቲያኖች ናቸው። ሊሆን አይችልም። የትኛውም ክርስቲያን ጋር ስትሄድ ክርስቶስ ተሰቅሏል ነው የሚለው። ምንም ጥርጣሬ የለብንም። እኛ በፉል ኮንፊደንስ የምንናገረው ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ፕሮቴስታንት ጋር፣ ካቶሊክ ጋር፣ ኦርቶዶክስ ጋር ኢየሱስ ተሰቅሏል ነው። ምንም ጥርጣሬ የለብንም። ሐዋርያ ተሰቀለ፣ ሰንበዲ ተሰቀለ የሚል ጥርጣሬ ውስጥ አይደለንም። እናንተ ናችሁ ሐዋርያት ነው የተሰቀሉት። ሐዋርያት አንዱ ትላላችሁ። አንተ እንዳልከው አንዳንዱ ተመሳሳይ ናቸው አናውቅም አልክ። አንደኛው ደግሞ ይመጣና ሰንበዲ ነው ይለናል። ሌላኛው ይመጣና ሰንበዲ ነው ይለናል። ጥርጣሬ ውስጥ ያላችሁት ማን እንደተሰቀለ እንኳን ማታውቁ እናንተ ናችሁ እኮ እኛ አይደለንም። ጥርጣሬ እየተከተላችሁ ያላችሁት እናንተ ናችሁ። ቁርአኑ እናንተ ላይ ነው አፕላይ የሚሆነው። ኢብን ከሲር ሌላ ይላል፣ ጠበሪ ሌላ ይላል፣ አስጡጢ ሌላ ይላል፣ ጃለሌን ሌላ ይላል፣ ኢብን አባስ ሌላ ይላል። እርስ በርስ ሙፈሲሮቻችሁ እንኳን መግባባት ያልቻሉበት ማለት ነው። ኢሳ አልተሰቀለም። ከሚከተሉት አንዱ ተሰቅሏል። የሚከተሉት ወንድማችን ይታወቃሉ። ስንት ዓመት ኖረው ማን የት እንዳስተማረ ይታወቃሉ። ዝም ብሎ በደፈናው ሞተዋል ማለት ስም ማጥፋትም ነው። ይታወቃል። ጴጥሮስ ብትል ጴጥሮስ እንዳገለገለ ይታወቃል። ማቲው ብትል ማቴዎስ